ግን በዛ ጦርነት ውስጥ ትግራይ ላይ ወንጀል ተፈጸመ ከተባለ ወንጀል ፈጻሚው በዋናነት እኮ አስተኳሹ ነው። አስተኳሹ ደግሞ አብይ አህመድ። ጌታቸው ያንን ያፈረሰው ያንን የውስጥ ዲሲፕሊን ነው ማለት ነው። ይሄ ሚስጥር ጠባቂነት ነው። እነ ጻድቃን እኮ አኩርፎ እነዚህ አኩርፎ እኮ አንድም እኮ ክፋት እኮ መረጃ እንኳን አውጥተው ጌታቸው በሂደቱ ላይ የለውበትም ከደሙ ንጹህ ነው ቢልም ግን ዛሬ አልነበረም ማለት ነበር። ለምን ትላንት ቀድሞ ይሄን ውሳኔ አልወሰነ? አብርሃም ተከስተ የሚቀጥለው ጌታቸው ረዳ የሚሆንበት ሰው እኔ ከአብይ የተሻለ ጌታቸው በጣም ፖለቲካ ማንበብ የሚችል ሰው እና የሁኔታ ትንተና የሚሰራ ሰው እና ጌታቸው ሄዶ አብይ ስር የሚለጠፍበት ምክንያት ምን እንደሆነ አልገባኝም። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በመላው ዓለም የምትገኙ ወዳጆቻችን በድጋሚ ሰላምታችንን ያቀረብን ፕሮግራማችን አሁን ጀምረናል። የጽናት ሚዲያን በተለያየ ፕሮግራም ወደ እናንተ መምጣት ከጀመረ ጀምሮ ሀሳብ አስተያየታችሁን እየሰጣችሁን ነው። በጣም ነው የምናመሰግነው። በዚህ ፕሮግራማችን ላይ አሁንም በጀመራችሁት መልኩ ሀሳብ አስተያየታችሁን እንድትሰጡ እየጠየቅን ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን እንድትቆሙ እያሳሰብኩኝ የዛሬ ፕሮግራሜን ጀምራለሁ። ዛሬ በዋናነት የማነሳው የጌታቸው ረዳ በፋና ብሮድካስት ቀርቦ የሰጠው ቃለ መጠይቅ ላይ የተናገራቸው ፖለቲካዊ እንድምታዎቹ እና በቀጣይ የሚወሰኑ ውሳኔዎች እዚህ ላይ ትንሽ ማለት ፈልጌ ነው። ያው እንደምታውቁት ጌታቸው ረዳ በህወሓት ማዕከላዊ ኮሚቴ በስራ አስፈጻሚ ኮሚቴ ውስጥም በከፍተኛ ሚና ይታወቃል። በተለይ አቶ ጌታቸው የፖለቲካ ፕሮፓጋንዲስት እንደመሆኑ በተለይ ቃል አቀባይ የህዝብ የኮሚኒኬሽን እንቅስቃሴው ላይ በጣም የተዋጣለት እና የጠላትን ምሽግ የሚያፈራርስ በጣም አቅም ያለው የፕሮፓጋንዲስት እንደሆነ ግልጽ ነው። ይሄ ለማንም ማለት ነው። እውነት ለመናገር አሁን ኢትዮጵያ ውስጥ ምናልባት ጥሩ ቃል አቀባይ ማን ያለው ብላችሁ በተወሰነ መልኩ ብናየው ፖለቲካ በተለይ የፖለቲካውን ግራ ቀኝ ለሚያቅሰው አሁን ከጌታቸው የተሻለ ፕሮፓጋንዲስት አለ የሚል እምነት የለኝም። እውነት በደንብ ኢንተርናሽናል ኮሚኒቲውንም በሀገር ቤት ውስጥም ቃላቶችን በደንብ አደራጅቶ የመጠቀም ብቃትና ልምዱ ቀላል አይደለም እና ጌታቸው በዚህ አቅሙ የህወሓት ማዕከላዊ ኮሚቴ ብቻ ሳይሆን የስራ አስፈጻሚ ሁነኛ ሰው ሆኖ ቀጥሏል። በጊዜ አስተዳደሩም የትግራይ ክልል ርዕሰ መስተዳድር ሆኖ ቀጥሏል። እንግዲህ ጌታቸው በጦርነቱ ጊዜም በዋናነት ዋና አዋጊ በመሆን የፕሮፓጋንዳ ስራውን በማቀላጠፍ እንግዲህ ሂሳብ ታወራርዳላችሁ፣ ከዛም በላይ ልክ እናስገባቸዋለን ምናምን ብቻ ብዙ ነገሮችን አንዴ ፋውልም እየሰራ አንድ ጊዜም አማጺውን በመደገፍ ያው ከፍተኛ የሆነ ሚና የተጫወተ ሰው ነው። ያ የፖለቲካ ግሙት የሆነ ሰው አሁን ከአብይ ጋር በተለይ ጫካ በነበረበት ሰዓት ሳዳም ሁሴን አያድንም፣ ኤርዶጋን አያድንም፣ አዲስ አበባ መጣለው ምናምን እና ይዋጣልናል ሲል የነበረ ሰውዬ አሁን ሳዳም ሁሴን የለም፣ ኤርዶጋንም የለም። ራሱ ጌታቸው አንድነት ፓርክ መጡ እጅ ሰጡ። እንግዲህ እያየን ነው። እንግዲህ ፖለቲካ አንዳንድ ጊዜ እንደዚህ አይነት ተገለባባጭ ሁኔታዎች አሉት። ለማንኛውም ጌታቸው ከዛ ሁሉ የፖለቲካ እንቅስቃሴ ከህወሓት ተነጥሎ አሁን በአብይ ቤተመንግስት ውስጥ የምስራቅ አፍሪካ አማካሪ ተብለው ሹመት ተሰጥቷቸው ከምሽግ ወጥተው አንድነት ፓርክ ይገኛሉ ማለት ነው። አሁን የአብይ የፖለቲካ ዲስኮርስ ቃል አቀባይ ሆነዋል። ይሄ በጣም አስገራሚ ነው። ጌታቸውን በዚህ ደረጃ የጠበቀ ሰው አለ ካላችሁ እኔ በፍጹም አልጠበቅኩም። እኔ አልጠበቅኩም ማለት በሁለት ነገር አልጠብቅም። አንደኛው ከህወሓት ካለው የፖለቲካ ልምድ በተለይ በጣም ድርጅታዊ ጥንካሬው ማለት ነው። ይሄ የውስጥ አንድነቱ ውስጡ እንኳን እየተፈረካከሰ መረጃ የማያወጣበት ሚስጥር ጠባቂነቱ ምናምን
በጣም በከፍተኛ ደረጃ ስትሮንግ የሆነ አቋሙ ነው። በነገራችን ላይ እዚህ ላይ አንድ ነገር እመጣበታለሁ። እኛም በትግል ሂደታችን የተማርንባቸው አንድ ነገሮች ስላሉ አንዱ እሱ ነው። ሁለተኛ ነገር ጌታቸው የፖለቲካ ግራቀኙን የሚያክሰው ነው። እኔ ከአብይ የተሻለ ጌታቸው በጣም ፖለቲካ ማንበብ የሚችል ሰው እና የሁኔታ ትንተና የሚሰራ ሰው እና ጌታቸው ሄዶ አብይ ስር የሚለጠፍበት ምክንያት ምን እንደሆነ አልገባኝም። ማለት ምናልባት የፖለቲካ አለመረዳት ያለው ሰው ነው እንዳትል፣ ፖለቲካን በደንብ የሚያውቅ ሰው ነው። አብይ የተሻለ በልጦት ነው ምናምን ወይ እንዳትል፣ ከአብይ የተሻለ ቁመና ያለው ሰው ነው። እውነት ለመናገር ፕሮፋይሉ የሚያሳየው ያ ነው። ጥቅም ምናምን ሊሆን ይችላል። እሱ ምናልባት በዛም ሊመጣበት ይችላል። ምናልባት በዛ ከመጣበት ወይም ደግሞ የቆየ ፕሮፋይል ካለው የያዘበት አንዳንድ እንግዲህ እንደዛ ነው የሚባለው። በዚህ በደህንነት መዋቅር ውስጥ ምናምን በኢንሳ ውስጥ ጌታቸው ላይ በጣም አስነዋሪ የሆነ ድርጊትም ከያዙበት ምናልባት በዛም አንገት አስደፍተውት ወደ እነሱ ሊስቡት የሚችሉበት እድሎች ይኖራሉ ብለው አንዳንድ ሰዎች የሚገምቱ አሉ። ብዙ እኔ ግምቱ ይሄ እንደዚህ አይነት ግምቶች አይስቡኝም። የሚስቡኝ በዋናነት ምንድነው ፖለቲካ የፍላጎት መገለባበጥ ነው። ስለዚህ ጌታቸው ፍላጎቱን አሁን ጥቅም ያለበት የጥቅም አሰላለፉን የሚጠብቅለት የፍላጎት ሁኔታ ላይ እዛ ላይ ተቸካይ ሆኗል ማለት ነው። አንድ እሱ ነው። ሁለተኛ በዛ በህዋት ውስጥ ጌታቸውን የፈጠሩበት መገፋት ምናልባት ማግለል ምናምን ህዋት ራሱ የራሱ የሆነ ኔትወርክ አለው እና ያ ኔትወርክ ምናልባት ጌታቸውን ላያምነው ይችላል። በጥርጣሬ መንፈስ ሊያየው ይችላል፣ ሊገፋው ይችላል። ምክንያቱም እዛ ሰርክል ውስጥ እዛ ዲስክ ውስጥ የሌለ ሰው ምንጊዜም የህዋት ደጋፊ የህዋት አመራር እንኳን ቢሆን መንፈሳዊ መሪው ካልቀቡህ እውነተኛ አባል ነህ ተብለህ ላትታመን ትችላለህ። የስራ አስፈጻሚ ልትሆን ትችላለህ፣ ግን ያው ሀሳብ ከመስጠት ውጭ ግን አንደኛ ሰው ሆነ በጣም ታማኝ የማትሆንበት ሁኔታዎች ይፈጠራሉ እና በዛ ገለልተኛ የሚያደርግ የፖለቲካ መንፈስ ጌታቸውን እየገፋው የባይተዋርነት ስሜት ምናምን ሲሰማው መጨረሻ ላይ አፈንጋጭ ሆኖ እንደወጣ እንደዛ ነው እኔ የምገመግመው፣ እንደዛ ነው። ያ ደግሞ የህወሓት የራሱ የሆነ ክላስ አለው፣ ራሱ መደብ ክላስ አለው። አንደኛ አለው፣ ሁለተኛ፣ ሶስተኛ ረድፍ የሚለው አለ። ይህንን የምነግራችሁ ደግሞ በተወሰነ ደረጃ ህወሓትን ታግለነው ብቻ ሳይሆን ከህወሓት አመራሮች ጋር ራሱ እስር ቤት በነበርንበት ሰዓትም በተለይ ከአንዳንዶች አሁን ትግራይ ላይ ከነበሩ ሰዎች ጋር በአብዛኛው የምናውቃቸው ነገሮች ነበሩ ነው። በነገራችን ላይ እስር ቤት ውስጥ ራሱ የሚጣሉ ሰዎች አሁን የተጣሉ ሰዎች አሉ፣ ግን ልዩነታቸውን ጠብቀው ባለመነጋገር በዝምታ ረጅም ጊዜ ያሳልፉ ነበር። በጣም ነው የሚገርመኝ። በጣም እኔ አሁን አባይ ወልዱ የሚባሉት ሰው በጣም ያሳዝኑኛል። የሆነ ቡድን አለ፣ የሆነ ቡድን ከእሳቸው ጋር እንኳን ኮንታክት ማድረግ አይፈልግም፣ መነጋገር አይፈልግም። ረጅም ጊዜ ብቻቸውን ነው ያሳለፉት እና በጣም ነው የሚገርመኝ። እና ምንድን ነው ይሄ ውስጡ ያለው ኩርፊያ፣ ይሄ የክላስ እንትን ምናምን የፈጠረበት ነገር አለ። አሁን ለምሳሌ የማያምኑት ሰው እኔ እውነት ለመናገር ነገ ጠዋት ልክ የጌታቸው ረዳ አይነት እንትን የሚገጥመው ሰው አንድ ሰው አለ። እሱም ማን ነው ካላችሁ እንደው ዝም ብለን እየተናገርን እንሄድ። አብርሃም ተከስተ የሚቀጥለው ጌታቸው ረዳ የሚሆንበት ሰው ምናልባት በፌዴራል መንግስት ውስጥ የተወሰነ ባለስልጣን ምን ላይ ገንዘብ የሚሰጥ ነው ምናምን ሰርቷል መሰለኝ። እና እኔ አብርሃም ተከስተ በጣም በጥርጣሬ የሚወስዱ በጣም ምናልባት ወደፊት ምን ሊሆን ይችላል አላውቅም። ግን በዛ መንፈስ እና እየገባኝ የመጣው ከአንዳንድ ሰዎች የሰማሁት ነገር ምንድነው በህወሓት ውስጥ ራሱ እንትን አለ፣ ይሄ ሚድል ክላስ አለ፣ ይሄ መካከለኛ እና ዝቅተኛ የሚሉት ነገር አለ። ያ መካከለኛው ምናምን የሚባለው ዋናው የተቀባው ነው። በቃ ይሄ በትግል ውስጥ የተሰባሰበው ምናምን እታች ደግሞ ያለው ደግሞ እንደዚህ እና ይሄ የአንደኛና ሁለተኛ አድርገው የሚያዩበት ለድርጅቱ ቅርበት ያለውና ሌላው እንደ ባዕድ አድርጎ የሚያይበት መንፈስ በራሱ ጌታቸውን ገፍቶት ያወጣው ከጨዋታ ያወጣው ይመስለኛል። አንዱ እሱ የፈጠረበት ቁጭት ነው። ሁለተኛ ብዬ የማስበው የጥቅም ጉዳይ
የጥቅም ግጭት ሊሆን ይችላል። አሁን ጌች ከደሙ ንጹህ ነው ምናምን ነገር ይላል። እኔ እሱን አልቀበልም። ምክንያቱም ጌታቸው ሚኒመም 20 ዓመት አካባቢ ምናልባት እንኳን ከምርጫ 97 ወደዚህ እንኳን ብናይ 20 ዓመት ከህወሓት ጋር አብሮ ነበር። ህወሓት በዚህ ደረጃ ማዕከላዊ መንግስቱን በነበረበት ሰዓት ላይ ከፍተኛ የሆነ ኔትወርክ ያለው ከፍተኛ የሆነ የዘረፋ እንቅስቃሴ ውስጥ እንደነበረ ጌታቸው ጠፍቶት አይደለም፣ አይጠፋውም። ለጌታቸው እኮ ሜቴክ ከኔ በላይ እኮ ጌታቸው ሜቴክን የሚያውቀው እኮ ጌታቸው ነው። ሜቴክ ውስጥ 17500 ተቋማት በሜቴክ ውስጥ አለ። ይሄን ታውቃላችሁ? እና በሜቴክ ውስጥ 17500 ተቋማት የዘረፋ ኔትወርክ እንዳለ ግልጽ ነው። ይሄ ጌታቸው ይጠፋል። እኔ ይህንን እውነት ለመናገር ከራሱ ከክንፈ ራሱ የክስ እንትን ላይ ብቻ ያየሁት እንዳይመስላችሁ፣ ያው እዛው በንግግር ውስጥም የሰማሁትን ነው። እና ይሄ ሁሉ ተቋማት በሚገርማቸው ጉዳይ ከዚህ ቡድን ጋር አብረው የሚሰሩት እያንዳንዱ የየራሱ የሆነ ከፍተኛ የሆነ በኢምፖርት ኤክስፖርት ላይ ከፍተኛ የሆነ ኢኮኖሚ ሊያንቀሳቀስ የሚችል ትላልቅ ሴክተር የሆነ ተቋማት ነው አብረው የሚሰሩት። እና ከነዛ ሁሉ ተቋማት ጋር የነበረው ኮሚኒኬሽን ቀላል አልነበረም ማለት ነው። እና ጌታቸው ይሄ ሳይጠፋው ቀርቶ እና ዛሬ አሁን አደባባይ ላይ ምን ተገኘ? ምን አዲስ ነገር አለ ማለት? ትላንት የሚታወቀው ነገር አሁንም ነው የመጣው ማለት ነው። እና አሁን የተለየ ነገር ብዬ የማገኘው ነገር ምንም የለም። በፊትም ይታወቃል። እኛም ይሄንን ስንናገር ነበረ፣ ስንታገል ነበረ። ያንን በመታገላችን ደግሞ ዋጋ ስንከፍል ነበር። ስለዚህ አሁን ጌታቸው የገለጸው የምናውቀውን ጉዳይ ነው። ያ የምናውቀውን የዘረፋ ኔትወርክ ምናምን ነው። እሱ ያው ጌታቸው በሂደቱ ላይ የለውበትም ከደሙ ንጹህ ነኝ ቢልም ግን ዛሬ አልነበረም ማለት የነበረበት። ለምን ትላንት ቀድሞ ይህንን ውሳኔ አልወሰንም? አይ እኔ ከዚህ ተቋም ጋር ከዚህ ድርጅት ጋር መቀጠል አልችልም፣ በሌብነት ተጨማልቋል ብሎ ውሳኔ ይዞ አቋም ይዞ ድርጅቱን ለምን ሪዛይን አድርጎ መልቀቅ አልቻለም ማለት ካሰበ ብዬ ነው። አዲስ ነገር ከሆነ ካሰበ ለምን የሚለው ጥያቄ ጠይቃል። እና ጥያቄ ስጠይቅ መልስ የለኝም። እኔ አሁን ከደሙ ንጹህ ነኝ ይላል ጌች ፕሮግራም ላይ ሰምቼዋለሁ ምናምን። አንድም በጣም የገረመኝ ፕሮግራሙ ተጀምሮ እስኪያልቅ ብልጽግናን አልወቀሰም፣ የአብይን መንግስት አልወቀሰም። አብይ እዛ ኤርዶጋን አያድንም፣ ሳዳም አያድንም፣ በትግራይ ላይ ጄኖሳይድ ተፈጽሟል ምናምን ብሎ ሲናገር የነበረ ሰው፣ ለዓለም አቀፍ ማህበረሰብ ሁሉ ሲናገር የነበረ ሰው ፕሮግራሙ ተጀምሮ እስኪያልቅ አብይን ንጹህ አድርጎ ጻድቃን አድርጎ ሻዕቢያን ወንጀለኛ አድርጎ ሻዕቢያ ነው ሁሉም ነገር የፈጸመው እና 74% ሴቶችን የደፈረው የሻዕቢያ ሰራዊት ብሎ ይናገራል ጌታቸው። ወኬሽ የብልጽግና ሰራዊት የአብይ በቀጥታ ከዚህ በፊት እኮ በምክር ቤት የኛ ሴቶች በሳንጃ ተደፍረዋል እና የነሱ ሴቶች ቢደፈሩ ምን ችግር አለው ብሎ በድፈሩም ተናግሯል። እና ጌታቸው ከህወሓት ጋር የውስጥ ችግር ውስጥ ስለገባ ስላኮረፈ ወይም በጥቅም ስለተገዛ ምናምን ተገልብጦ ሄዶ ትላንትና ጄኖሳይድ ፈጸመ ከሚለው ቡድን ጋር ቁጭ ብሎ በአማካሪ ደረጃ ተቀምጦ፣ ሁለተኛ እሱን አድኖ ሌላውን ወንጅሎ ጌታቸውን የሚያክል ሰው በሚዲያ ላይ ቀርቦ እንደዚህ አይነት ማስረጃዎችን መስጠቱ እኔ በጣም ነገረኝ። ማለት እንትን ነው በደንብ አስቦበት ነው ወይ በዚህ ደረጃ እንደዚህ ሆነው ምናምን ብዬ እንዳስብ አድርጎኛል። ምናልባት በሚዲያ ላይ የፌደራል መንግስቱ ወንጀል ምናምን እያለ ምናምን ቢናገር ኦኬ እሺ ባላንስ አለው። ግን
በዛ ጦርነት ውስጥ ትግራይ ላይ ወንጀል ተፈጸመ ከተባለ ወንጀል ፈጻሚው በዋናነት እኮ አስተኳሹ ነው። አስተኳሹ ደግሞ አብይ አህመድ ደግሞ በትግራይ ላይ የነበረውን ጦርነት በዋናነት በበላይነት ማጠናቀቅ የሚፈልገው ህወሓትን ማጥፋት ብቻ አልነበረም። ህወሓትን በኃይል ለማጥፋት አልነበረም። ዝግጅቱ በዛ ብቻ አልነበረም። ከህወሓት ቀጥሎ ሁለተኛ ሊጠፉ የሚችሉ ደግሞ ህዝቦች ነበሩ። አሁን ጦርነት የገባበት ነው። በሶስተኛ ደረጃ የራሱን ስልጣን ማጽናት የስልጣን ጦርነት ነው። ህወሓትም ከአብይ ጋር የነበረው ጦርነት የስልጣን ጦርነት ነው። ይሄ ሊሰመርበት ይገባል። የስልጣን ጦርነት ነው። መገፋቱ ያመጣው ጉዳይ ነው። መሀል ላይ ግን ማገዶ ያደረጉት ግን ማለት ነው ያ ምንም የማያውቀውን ህዝብ ሂድ ሲሉት እሺ የሚል ህዝብ የጥይት የባሩድ መጫወቻ አድርገው ጦርነቱን ጨርሰው በሱ ገላ ላይ በሱ ቁስል ላይ ጨርሰው እነዚህ ሰዎች አሁን አንደኛው ቤተመንግስት አንደኛው መቀሌ ላይ ሆነው ይጓትታሉ። እና የጌታቸው ንግግር በጣም የገረመኝ ይሄንን ወንጀል የፈጸመ አብይ አህመድ እንኳን ተጠቃሽ አላደረገው እና በዛ ደረጃ እንደዚህ አይነት ስልበት ውስጥ የገባው ጌታቸው ረዳ ምን ሆኖ ነው? እኔ አስማት ነው ነብይ ምናልባት የአርሱ አመቤት ምናምን የዚህ አብይ አህመድ ምናምን እሱ አዙሮበት ነው እስቻላቀም ግን ጌታቸው በዚህ ደረጃ እንደዚህ የሚለው ጥያቄ ስለሆነብኝ ማለት ነው። ግን ጌታቸው ለምን መጣ ብዬ ደግሞ ወደኋላ ማሰብ ጀመርኩ። አሁን ጌታቸው የመጣበት ምክንያትና እቺ ተርኒንግ ፖይንት አለች አንዳንድ ጊዜ የማትታለፍ መስመር እና ጌታቸው አሁን የመጣበት ያቺ የማትታለፈው ሰዓት ላይ ነው እና ያቺን ሰዓት ጌታቸውን ጠብቆ እንዲመጣ ይደረገበት ምክንያት ምንድነው የሚለው በተደጋጋሚ ጊዜ አሰብኩኝ። ሁለት ነገር ነው ይወጣል። አንደኛው ከህወሓት ጋር የተፈጠረ ጭቅጭቅ አለ። በተለይ የፌደራል መንግስቱና የህወሓት እንደ ፓርቲ ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ በምርጫ ቦርድ ውስጥ የተገባ ሰጣ ገባ አለ፣ የህጋዊነት ጥያቄ። ስለዚህ ያንን ህጋዊነት ስጡን ህወሓት በዋናነት የሚያነሳው እኔ የነበረኝን የቀድሞ ስሜን ይዤ ነው ወደ ፕሪቶሪያ የሚሄድኩት። ስለዚህ የፕሪቶሪያ ስምምነት በዋናነት የቀድሞ ስሜን የቀድሞ ማንነት መጠሪያዬን የሚያስመልስ ነው እንጂ እሱን ጨፍልቄ እንደ አዲስ ሌላ ስም የማወጣበት ስምምነት የለኝም። በዋናነት እንግዲህ የፖለቲካ አንዱ ጭቅጭቃቸውም ይሄ። ማዕከላዊ መንግስቱ ደግሞ ጦርነቱን በማቆም የሰላም እንቅስቃሴዎችን ለማስጀመር የተደረገ ስምምነት ነው እንጂ በፓርቲ ህጋዊ ጉዳይ ላይ እናስመልሳለን አናስመልስም የሚለው እሱ የመንግስት አሰራር ስለሆነ በመንግስት ሲስተም ውስጥና አሰራር ውስጥ የግድ ማለፍ አለባቸው። እኛም የምንመዘገበው በምርጫ ቦርድ ነው፣ እናንተም በዛ ተመዝግባችሁ ሂዱ የሚል መከራከሪያ ነው የሚያነሱ። በዋናነት በእነዚህ መከራከሪያዎቹ ላይ ያው የህወሓትና የአብይ መንግስት የነበራቸው ሰጣ ገባ የመጨረሻ ላይ ሊቋጭ አሁን ምርጫ ቦርድ የሰጠው ጊዜ ሰሌዳ አለ። ያ ጊዜ ሰሌዳ አሁን ሊያበቃ ነው፣ ውስጥ ዛሬ ወይ ነገ አልኩት። እሱ ካበቃ በኋላ ማዕከላዊ መንግስቱ ሊፈጥር የሚችለው ምንድነው ከህወሓት ጋር የሚለው አንድ ጥያቄ። ድጋሚ ጦርነት ሊገባ ነው ወይስ ህወሓት የሚባል ድርጅት አናውቅም ብሎ ሰርዣለሁ ብሎ ያው ምርጫ ቦርድ በይፋ ሊያሳውቅ ነው? ከዛስ በኋላ ፖለቲካዊ እንቅስቃሴ፣ ዲፕሎማሲያዊ እንቅስቃሴ ምናምን ህወሓት እንዴት ነው የሚሆነው? እንዴት ነው የሚታየው የሚለው ሌላ ፈተና ነው የሚሆንበት። አሁን ለአብይ ማለት ፈተና ነው የሚሆንበት። ምክንያቱም አሁን አማራ ክልል ላይ ሄደው በዋናነት ህግ ማስከበር ብለው በማን በክልል መስተዳድሩ ጥያቄ ማለት ነው። ስለዚህ ህግ ማስከበር እያስከበርኩ ነው፣ የህግ የበላይነት እያስከበር ነው ብሎ እንግዲህ እግረኛም ልኮ መካናይዝድም ልኮ ምናምን ህዝብ እየጨፈጨፈ አሁን ምርጫ ቦርድ ህገወጥ ነው ካለው እና ህጋዊነቱን ከዚህ በኋላ አንስቻለሁ የሚል ከሆነ አብይ ሰራዊት ልኮ የህወሓት አስተዳደሩን የህወሓት አመራሮቹን
ለመያዝ ነው የሚሄደው ወይስ ትግራይ ዳግም የጦርነት ማዕከል ሊያደርግ ነው? ምንድን ነው የሚለው በቀጣይ የሚታይ ጉዳይ። ግን ዋናነት ግን አሁን ጌታቸው የመጣበት ምክንያት ምንድን ነው? ህወሓት ወደዛ እየሄደ ስለሆነ ከዚህ ሁኔታቸው እንዲታቀቡ ምናምን የፕሮፓጋንዳ ስራ በተለይ ደግሞ ከትግራይ ህዝብ የመነጠል እንቅስቃሴ አንዱ እንዲሰራለት ከዚህ ጋር በተያያዘ ሆን ተብሎ የመጣ ይመስለኛል። አንድ ሁለተኛው ጌታቸው ረዳ የሚናገረው 74% የሻዕቢያ ሰራዊት የትግራይ ሴቶቻችንን ደፍሯል። 24% ያው ስም እየጠቀሰ በዚህ በአማራውም በምናምን በአብይ ሰራዊት በኩል ምናምን እያለ ነው የሚጠቅሰው። ግን አጠቃላይ ሁኔታውን የሰጠው ለማን ነው? ለሻዕቢያ። ከዚህ ቡድን ጋር እንደዚህ አይነት ወንጀል ከፈጸመ ቡድን ጋር አሁን የህወሓት ማዕከላዊ ኮሚቴ ውስጥ ያሉት የህወሓት አመራሮች ምናምን አዲስ አንሶላ መጓተታቸው ደግሞ እንዴት በትግራይ ህዝብ ቁስል ላይ እየቀለዱ እንደሆነ ማሳያ ነው ብሎ ጌታቸው የጠቀሰው አሁን ከኤርትራ መንግስት ጋር በሚኖረው ምናልባት ጦርነት የአብይ ጦርነት የትግራይ ኃይሎች በዛ በኩል ምናልባት አሊያንስ ከፈጠሩ የትግራይ ራሱ የጦርነት አውድማ ያደርጓሉ። ሁለቱ አሊያንስ ደግሞ ከፈጠሩ ደግሞ ምናልባት ለእኛም ስጋት ነው የሚል ግምገማ ስላላቸው ህወሓትን ከትግራይ ህዝብ የመነጠል እንቅስቃሴ የሚወስነው ከሻዕቢያ ጋር እየተገናኙ ነው ምናምን እንደዚህ እያደረጉ ነው ከደፋሪዎች ጋር አብረው ሊመጡ ነው ምናምን የሚል ቅስቀሳ እና በሶስተኛ ደረጃ ደግሞ ጌታቸው የተሻለ በተለይ ለትግራይ የተሻለ መሪ አድርጎ ራሱን በማሳየት ምናልባት ነገ ጠዋት በህወሓት ፍርስራሽ ላይ ጊዜ ገደብም አስቀምጧል። 2 ዓመት 3 ዓመት ነው የሚለው። በዛ ፍርስራሽ ላይ ምናልባት ጌታቸውን ቀጣዩ የትግራይ ደብረ ጽዮን አድርጎ የማምጣት እንቅስቃሴ ምልክቶች ይመስሉኛል። ስለዚህ አሁን የጌታቸው አመጣጥ 2 አይነት መልኮች አሉት። አንዱ ህወሓት ከዚህ በፊት የነበረውን ነገር በጣም አሳፋሪ ወንጀሎችን ወደፊት በማምጣት ይሄን እነዚህ ወንጀሎች እኮ አውቅ ነበር፣ ማስረጃዎች እኮ ነበሩ፣ ተነጋግረንበታል ከነሱ ጋር አዲስ ነገር አይደለም ምናምን የሚለውን ማለት እንደዚህ አይነት ታሪኮችን በማምጣት በዚህ በትግራይ ውስጥ የተፈጠረው ለህልውና ሰርቫይቭ አደርጋለሁ ምናምን ብሎ ምናምን ሲታገል የነበረውን ህዝቡን ተስፋ ማስቆረጥ ስሜት መስፈር ማለት አንድ። ሁለተኛ በህወሓት ውስጥ የተፈጠረው በተለይ የከፍተኛውና መካከለኛ ከአንገት በላይና ከአንገት በታች ያለው ላይ ያለመተማመን መፍጠር ነው። እኛ ለህልውናችን ስንሞት እናንተ ግን ለጥቅማችሁ እየሞታችሁ ነው ምናምን የሚል የውስጥ ግጭት ክብሪት መለኮስ ቦምብ ነው ያፈነዳው። ይሳካልታል አይሳካልትም ሌላ ጉዳይ ነው። ግን ለእሱ ግን እንደዛ ነው። ያው ጥቂቶች አይደሉም፣ ጥቂቶች ናቸው። ሌላው አብዛኛው የህዝቡን ፕሮቴክት አድርጎ የህዝቡን የሰርቫይቨር ጉዳይ ከልብ ተቀብሎ የሚታገል ነው። እነዛ ጥቂቶች ግን የራሳቸው ክላስ ፈጥረው የወርቅ ነጋዴዎች ሆነዋል። ኤክስካቫተር አምጥተው በጦርነቱ ጊዜ ወርቅ እያወጡ ይሸጡ ነበረ ምናምን እያልን ነው የሚናገረው። እና አንዱ ለህልውናው ሲሞት አንዱ ደግሞ የወርቅ ነጋዴ ነበር ማለት ነው። እና በትግራይ ውስጥ ምን ይፈጠራል? የሀሳብ መደበላለቅ ይፈጠራል። የትግራይ ልሂቃን ውስጥ ነው። በህወሓት ውስጥ ደግሞ ምናልባት እዛ ውስጥም መከፋፈልና የተለያዩ የጥቅም ግጭቶች ይነሳሉ የሚል አመለካከት ይዞ ሊሆን ይችላል። ሌላው ከጦርነቱ ጋር በተያያዘ ነው። ከጦርነቱ ጋር በተያያዘ የትግራይ ኃይሎች ከትግራይ ማህበረሰብ የመነጠል እንቅስቃሴ ነው። የመነጠል እንቅስቃሴ ነው። ለዛ ደግሞ ጌታቸውን ከጌታቸው የተሻለ አይነተኛ ማሳያ ስለሌለ ጌታቸውን በቴሌቪዥን መስኮት አምጥቶ በአገዛዙ የፕሮፓጋንዳ ልሳን መጠቀሙ የበለጠ ተመራጭ አድርጎ ያዩት ይመስለኛል። ስለዚህ የኔ አሁን አመለካከት ምንድነው? የጌታቸው እየሄደበት ያለው መንገድ በህወሓት ውስጥ የተለያዩ የተደበቁ ታሪኮች እንዲመጡ አድርጓል። አሁን ህወሓት በጣም በረጅም ጊዜ የሚታወቅበት እውነት ለመናገር የድርጅት ባህሉ እጅግ በጣም ጠንካራ ሚስጥር ደባቂነት፣ በጣም በተለይ በድርጅት ዲሲፕሊን እኮ እንደ ህወሓት እኮ ቢገርም እኮ የለም።
በኢትዮጵያ ፖለቲካ ውስጥ እኮ የህወሓትን ያህል ማን ነው ደፍሮ የሚናገረው? እስቲ የትኛው ተቃዋሚ ነው አሁን የህወሓትን ያህል ጥንካሬ ያለው የሚባለው? የትኛው ድርጅት ነው? የለም እኮ። እና በጣም የሚገርም ነው። ለክፋት ዓላማውም ቢሆን ለዛ ለተሰባሰበለት ዓላማ የሚስጥር ጠባቂነቱ፣ የድርጅት ዲሲፕሊኑ፣ በተለይ ደግሞ መስመር እንትን ይዘው የሚሄዱበት የትግል እንትን በጣም የሚገርም ነው። እና ከእንደዚህ አይነት ቲም ውስጥ ከእንደዚህ አይነት የሆነ ስብስብ ውስጥ ጌታቸው ተተፍቶ ነው አሁን ለመጀመሪያ ጊዜ በተለይ ከትግሉ ወደዚህ መንግስቱ ከሆነ ህወሓት ወደዚህ እንግዲህ አዲስ ነገር እያመጣ ያለው ጌታቸው። ከዚህ በፊት አንድ ዛዲግ አብርሃም ይባላል። እሱ እንኳን ብዙ ወደዛም አልደረሰም። ያው ታች ላይ የነበረ ሰው ነው፣ ተራ ሰው ነው። እስከ ስራ አስፈጻሚ ሄደው እንትና ነው ይመስለኛል ጌታቸው። እና ጌታቸው በዛ ደረጃ እንዲናገር ምናምን የሄደበት መንገድ አንዱ የመጀመሪያ ጊዜ። ከዚህ በፊት ግን ማን እንደዚህ አይነት ምስክርነት ሰጥቷል? በትጥቅ ትግል ጊዜ ወደ አዲስ አበባ ህወሓት ሳይገባ ገና አብርሃም ያየህ የሚባል ከነ ገብረመድህን አርአያ ጋር አብረው ሆነው በ82 ዓመተ ምህረት ምናምን ይመስለኛል እንደዛ አካባቢ 81 72 ኢቲቪ መስኮት ላይ ብቅ ብለው ያው ስለ ህወሓት ምስክርነት የሰጡ ሰዎች ናቸው። አሁን ለመጀመሪያ ጊዜ አሁን ከስንት ዓመት በኋላ ጌታቸው ያየህ አብርሃም ያየህ ነበረ። አሁን ጌታቸው ያየህ ተከስቷል። ስለዚህ ህወሓት ከረጅም ጊዜ በኋላ የገጠመው ምንድነው? የውስጥ ሚስጥር፣ ረጅም ጊዜ የቆየበት የውስጥ ሚስጥር ባህልን ማውጣት ነው። ይሄ ደግሞ የድርጅት መፈረካከስ ማሳያ ነው። ህወሓት በጣም የቆየ እሴቱን አጣው። እንትኑ ጋኑ ነው የፈረሰው። እኔ እንደዛ ነው የማስበው። እና ያ ሁኔታ ከዚህ በኋላ ህወሓትን ዋጋ ያስከፍለዋል። ምክንያቱም አሁን ጌታቸው ጀምሮታል። በቃ ህወሓትን እንደዚህ የውስጥ ታሪክ ምናምን ማምጣት ጌታቸው የጀመረው ነገር ለህወሓት እጅግ በጣም አደጋ ይመስለኛል። ምናልባት በኢትዮጵያ ፖለቲካ ውስጥ በጣም ፈተና የሚሆንበት አሁን ከዚህ በኋላ ህወሓት፣ ምክንያቱም ውስጣዊ ዲሲፕሊኑን እያጣ ነው፣ የድርጅት ባህሉን እያጣ ነው፣ ውስጣዊ አንድነቱን እያጣ ነው። ይሄ የህወሓት መፈረካከስና የድርጅት መዳከምን በጣም አይነተኛ ማሳያ ነው ብዬ ነው የማስበው። እንደ ብዙዎች በዚህ ድርጅት ያልተገረመ ሰው ስለሌለ ብዬ ነው። የረጅም ጊዜ ሚስጥር ጠባቂነት በፍጹም እኮ መረጃ እኮ አንድ ጊዜ እኮ ተፈልጎ እኮ የሚጠፋበት ጊዜ አለ። ያኮረፉ ሰዎች እኮ መረጃ እንደማይናገሩ ታውቃላችሁ። እነ ጻድቃን እኮ አኩርፎ እነዚህ ያኩርፎ እኮ አንድም እኮ ክፋት እኮ መረጃ እኮ ነው። እና በዛ ደረጃ በዛ ሌብል አለመሆኑ ጌታቸው ራሱ ይሄ አንደኛና ሁለተኛ እያለ ህወሓት ራሱ የሚገመግምበት መስፈርት እንዴት አይነት ከባድ መስፈርት እንደሆነ ማሳያ። ስዬ አብርሃም ተቃዋሚ ድርጅት ውስጥ ገብቶ 6 ዓመት አስሮት መለስ ዜናዊ ያን ሁሉ ግፍ ፈጽሞበት ማለት ነው። ጌታቸው አልታሰረ ምን አላለ ምን ሆነ? ግን ስዬ ያን ሁሉ ነገር ፈጽሞበት ማለት ነው። አንድነት ፓርቲ ተቀላቅሎ አንድም ቀን ስለ ህወሓት ክፉ ነገር ተናግሮ ያውቃል። በጣም የሚገርም ሰው። እንደውም ምን ይላል? እኔ አብዛኞቹ ያሳደግኳቸው ልጆቼ ናቸው። እኔ ቃል በቃል የሚናገረውን ስለምሰማ እና ልጆቼ ናቸው፣ ቀስ ብለው ይመለሳሉ እያስባለሁ ምናምን እያለ የማግባባት ስራ ነው ስዬ ሲሰራ ነበር። ገብሩ አስራት በተወሰነ መልኩ ትንሽ ይናገራል፣ ግን ያው ዝርዝር ነገሮችን እንትን ያው ግን በተወሰነ መልኩ እሱ ይሻላል። ጻድቃን ተናግሮ አይቀርም። የፖለቲካ ዲስኮርስ ሊጠቀም ይችላል ከዚህም እንትን የሚላቸው ነገሮች እንጂ እንደዚህ ዝልክልክ ያለ ነገር እንደዚህ አደባባይ ላይ በጣም እኮ አኩርፎ የወጡ ሰዎች እንኳን የህወሓትን ገበና የሚሸፍን ናቸው። እና ያ ገበና ነው። አሁን ከዚህ በፊት ራሱ ጌታቸው ብሏል አይደል? የሆነ አንድ መረጃ አግኝተን በዛ ጉዳይ ተወያይተንበት በቃ መያዝ አለበት ይሄ ሰውዬ ምናምን ብለን ወስነን ካበቃም በኋላ ግን በአቋራጭ ሰውየው ወደ ሱዳን ሄዳል። 300 ሚሊዮን ብር ነው ምናምን ይዞ ሱዳን ሄዳል።
እና ይታሰር ተብሎ ውሳኔ ከተወሰነ በኋላ ሰውየው እንዴት ሆኖ ወደ ሱዳን ይህን ሁሉ ገንዘብ ይዞ ሊወጣ ይችላል? ስለዚህ ራሱ የጥቅም ኔትወርክ እዛ ውስጥ አለ ማለት ነው ምናምን ነገር ብሎ ራሱ የተናገረበት አለ። ግን ይሄን መረጃ ራሱ ምንድን ነው ያሉት? አይ በቃ ይሄ የውስጥ ጉዳይ ስለሆነ ትንሽ እንትን ነው። በተለይ ደግሞ የጀነራሎች ጉዳይ በተለይ አንድ ሪፖርት ይምጣልኝ ብሎ ነው ያለው ጌታቸው። እንግዲህ በዋናነት በሌብነት ውስጥ የተሰማሩት ሰዎች ሲመጡ እዛ ውስጥ ከፍተኛ አዋጊዎች የነበሩ ጀነራሎቹ ሁሉ ስማቸው ተገኛል እና እነዚህ ስማቸው የተገኙ ሰዎች የውስጥ እንትናችንን ስለሚጎዳ ለእነሱ ሲባል ይህን ጉዳይ ባናነሳው ይሻላል የሚል ሀሳብ ነው የመጣው ነው ያለው። እና በዛ ደረጃ የውስጡን ገበና የሚደብቅ ተቋም እንደ ህወሓት ያለ ድርጅት ተሰምቶ አይታወቅም። እና ጌታቸው አሁን ምን ነው የሰበረው? ይሄ እነስዬ ሲሸፋፍኑለት የነበረው ምናምን አንደኛ ክላስ ውስጥ የነበሩ ሰዎች የሚሸፋፍኑለት ጌታቸው ያንን ነው ያፈረሰው። ያንን የውስጥ ዲሲፕሊን ይናለው ማለት ነው። ይሄ ሚስጥር ጠባቂነት ነው የሚባለው። እና ይሄ ጉዳይ ምናልባት ትልቅ ተጽዕኖ በህወሓት ውስጥ ያሳድራል ብዬ አስባለሁ። ነገ ከነገ ወዲያ ብዙ ሰዎች በዚህ ሁኔታ እየተንጠባጠቡ ሊወጡ ይችላሉ ብዬ አስባለሁ። በህወሓት ውስጥ ደግሞ በጣም አስገራሚ በጣም የሚያደርገው ምንድነው ራሱ የክላስ አስተላለፎች ስላሉ እነዛ ነገሮች እየፈነዱ ይመጣሉ። እኔ ፕሬዝዳንት ኮንኩ በኋላ መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያለ ሰኔ 2014 ላይ 300 ሚሊዮን ወስዷል። ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። ለምን ቢዋሽን እንቀጥላለን? ማንም አይደለም። ይሄንን ስናነሳ አገሬን ለሞቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ? ጸረ ሙስና ይሄንን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባይንችል ስል ይሄ ክራም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎች እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት። it just doesn't make any sense። ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉድሏል። ይሄ ዶክመንት ይዤው ስለወጣ ምን እንትን ላይ አይችልም። ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው፣ ጸረ ሙስና አለው፣ ፖሊስ አለው። ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተወያይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያተደረገ ይሄን እኔ አሁን ያኔ ባቅ ኖሮ ምን አደረግ ነበር ሌላ ጉዳይ ነው። ግን ፕሬዝዳንት ኮርኳና ዶክመንት ሳይ ደረሰኝ ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ። ይሄ ኔትወርክ ነው የክራይም ኔትወርክ ነው። በጣም የሚገርማችሁ ግን ምንድነው አሁን በህወሓት ውስጥ ከፍተኛ ችግር እየሆነበት የመጣው ስትራቴጂክ አመራር እውነት ነው የለውም። አሁን የለውም። ይሄን አባይ ፀሐዬ እና ስዩም መስፍን ምናምን በተለይ እነዚህ ሰዎች አንጋፋ የሚባሉ ሰዎች ከተለዩት በኋላ መለስም ከሞተ በኋላ ህወሓት እውነቴ ነው ድርጅታዊ ሞት እየሞተ ነው እየሞተ ማለት የሚያስቡ ሰዎች መንፈሳዊ መሪው ራሱ እየደከመ ነው እና በዛ ሁኔታ ውስጥ ነው አሁን ህወሓት ያለው ብዬ አስባለሁ። የጦርነቱ ጊዜ እውነት ለመናገር በጣም የሚገርማችሁ ጦርነቱ ሲጀመር የተለያየ አመለካከቶች ነበሩ እና ከአንዳንድ በጣም ጀነራሎች የሚባሉ የበቁ ሰዎች ናቸው የሚባሉ ሰዎች ራሱ ጦርነቱ በተጀመረበት ጊዜ አብይ የለኮሰው ጦርነት የተጀመረበት ሰዓት ላይ የጦርነቱ መነሻና የጦርነቱ መጨረሻ የሚገመግሙበት መንገድ በጣም ያስቃል። በጣም በቃ በዚህ ደረጃ ነው እውቀታቸው ብላችሁ የምታስቡት
እና ሌሎች ብሔሮች ራሱ ሌላው የብሔረሰብ ምናምን እሱ ያው በተወሰነ መልኩ ህወሓት መንፈሳዊ መሪ ስለሆነ የህገ መንግስቱ ምናምን የተቋሙ መንፈሳዊ እንትን ነው። አሁን ያለውን ክልል ሁሉ የፈጠረላቸው ህወሓት ነው። ስለዚህ ህወሓትን በፍጹም አያወግም። እንደውም ማዕከላዊ መንግስቱ ተሰባስቦ ጦርነቱን ወደ ትግራይ የሚያመጣ ከሆነ እነዚህ ብሔረሰቦች ተሰባስበው ከህወሓት ጎን ቆመው ይዋጉታል ብለው ሲገመግሙ የነበሩ ሰዎች አውቃለሁ። የሻዕቢያ መንግስት በጦርነቱ በዛ በወቅቱ ቢጋ አይገባም፣ ለእኔ እኮ አማቼ ነው ምናምን የእህቴ ባል ነው ሚስቱ የእሱ ሚስት ምናምን ከቤተሰብ ጋር የተያዘ እንትን አለ ምናምን ብሎ የሚያስብ ሰው እንደነበር አውቃለሁ። የውጭ ኃይሎች ያስቆሙታል እና ግምገማቸው ራሱ የተሳሳተ ግምገማቸው እኛ በሰዓት ውስጥ እንደውም ስንናገራቸው የነበረው ግምገማ ይሄ ጦርነት መልኩን ሁሉ ሊቀይር ይችላል። አብይ አህመድ የጦርነቱ መልክ ከትግራይ ጋር አይደለም ከአማራው ጋር ነው በቀጣይ የሚሆነው። ይሄ ጦርነት ሴሜቲክ ነው የሚያደርገው። በዛ ደረጃ የተሰባሰበ አጌኒስት የሆነ ጦርነት ነው የሚሆነው። የዚህ ጦርነት ማብቂያው ትግራይ ላይ ብቻ አይደለም፣ እስከ ባህር ዳር ገና ሊቀጥል ይችላል። ብሔረሰቦች ምናምን የሚባለው ምናምን ነገር አሁን ማዕከላዊ መንግስቱን የያዘው ኃይል በተወሰነ መልኩ ስለሚስባቸው ህወሓትን ዞር ብለው አያዩትም። እንደውም በድሎናል ብለው የሚያስቡ የውስጥ ቅራኔ ያላቸው ሰዎች ናቸው። ድምጻቸው የታፈነ ተሰባስበው መጥተው ችግር ሊፈቱ ይችላሉ የሚል የፖለቲካ ትንተና ነበር ስናስቀምጥ ነበር። አብዲኤሊ ያውቃል እንደዛ የሚሉት ሰዎች ማለት ነው። በነገራችን ላይ አብዲኤሊ በጣም ፖለቲሻን ነው። በጣም የዋዛ ሰው አድርጋቸው አትይዙ እና ከባድ ሰው እና በዛ ደረጃ የህወሓት አመራሮች ጦርነቱን እንኳን ሲነሳ መነሻው ላይ የሚገመግሙበት ግምገማ እንዴት አይነት ደካማ እንደነበረ ወደኋላ አሁን ሳስበው ስትራቴጂክ የሆኑ መሪዎቹ የሉትም፣ ተመተዋል። በቃ በአንድ ሰውና በሁለት ሰው የተንጠለጠለ ነበር ወይ ይሄ ድርጅት ብላችሁ እንድታስባሉ እና ለዛ ነው እየተፈረካከሰ የመጣው ውስጣዊ አንድነቱን እያጣ ምናምን የጦርነቱ ሁኔታና መነሻና መዳረሻው እንዴት እንደጨረሱት ምናምን እሱን ስናየው ያ በውስጣቸው ያለው ሁኔታ ግራ እንደተጋቡ ማሳያ ነው ማለት ነው። ስለዚህ አሁን ህወሓት ምን እየሆነ ነው ማለት ነው? ረጅም ጊዜ ይዞት የጠበቀውን ይሄ ሚስጥር ጠባቂነት ምናምን የሚባለው ነገር እየበተነው እያፈረሱ በጌታቸው በኩል እየፈረሱ። ስለዚህ አሁን በቀጣይ ሊከተሉ የሚችሉ ሰዎች አሉ ብዬ አስባለሁ። እና አብርሃም ተከስተ ቅድም እንዳልኳቸው ምናምን በጣም በአይነ ቁራኛ የሚታዩ ሰዎች ስለሆኑ ስለዚህ ህወሓት በዛ ቁመና ውስጥ ያለ ይመስለኛል። ለማንኛውም ጌታቸው ረዳ አሁን ሄዶ የብልጽግና ልሳና የብልጽግና ፕሮፓጋንዳ ጋር ሄዶ የተናገረው በህወሓት ውስጥ የማናውቀው አዲስ ነገር አልነገረንም። የምናውቀውን አዲስ ነገር ነው የተናገረው። የምናውቀውን አዲስ ነገር ደግሞ ስንታገልለት የነበረው ይሄ ነው። ይሄንን በማድረጋችን ደግሞ በዛን ሰዓት ውስጥ በአብዛኛው የትግራይ ጠላት ተብለን ተፈርጀን ነበር። እውነት በመናገር ነው። ይሄ ጌታቸው ራሱ አሁን ምስክርነት ሰጥቷል። ጌታቸው ራሱ ነው ምስክርነት ሰጥቷል። ስለዚህ ይሄ ትግል ትላንትም ሲደረግ የነበረው ትግል ከህወሓት ጋር የነበረ ትግል ከትግራይ ህዝብ ጋር የነበረ ትግል አልነበረ። የህወሓት ክላስ ደግሞ ራሱን የቻለ አንድ የቡርዣ መደብ ሰርቶ በከፍተኛ ደረጃ ጭቆና ፈጽሟል። በከፍተኛ ደረጃ ነው የሚነግራቸው። በኢትዮጵያ ውስጥ ዛሬ አዲስ አበባ ህዝብ የሚደርስበት መከራ በሙሉ ህወሓት ያጠፋው ጥፋት ነው። የአዲስ አበባ ህዝብ የከተማ አስተዳደር የከተማው ባለቤትነትን የከተማው ሉዓላዊ የስልጣን ባለቤትነትን የነጠቀው ህወሓት ነው። ቀድሞ የነጠቀው በህግ የነጠቀው በህገ መንግስት የነጠቀው በአስተዳደር የነጠቀው የአዲስ አበባ ከተማ አስተዳደር እንዳይመጣ የከተማ አስተዳደር እንዳይሰየም ስለሚፈልግ በተደጋጋሚ ጊዜ እነ ኩማን እነ ምናምን በተለይ ካርከበ በኋላ ከ97 ምርጫ በኋላ በአዲስ አበባ ውስጥ ሲፈጸመው የነበረው ህወሓት ነው። ከጨፌ እያስመጣ ማለት ነው።
እና ህወሓት ከፍተኛ የሆነ በደል፣ ከፍተኛ የሆነ የፖለቲካ ኪሳራ አድርሶብናል። በአዲስ አበባ ነዋሪ አድርሷል፣ በሀገር አቀፍ አድርሶብናል። እና ያንን ክላስ ትላንትና መታገላችን ትክክል እንደነበርን ጌታቸው ምስክርነት ወሰደ። ዋናው ነገር ማረጋገጫው ማለት ነው ለኔ። ይሄ ማለት ግን አዲስ ነገር አይደለም። ጌታቸው ስለተናገረ ለኛ አዲስ ነገር አይደለም። ሌላው ለሚሰማው ሰው አዲስ ነገር ሊሆንለት ይችላል። ለኛ ግን አዲስ ነገር አይደለም። ጌታቸው አዲስ ነገር አልነገረም። አዲስ ነገር የሚሆነው ጌታቸው መጀመሪያ ይሄንን ሪዛይን አድርገ እኔ ከህወሓት ማዕከላዊ ኮሚቴ ከህወሓት ስራ አስፈጻሚ ቀድሜ ለቅቅ ያለው ከዚህ ቡድን ጋር አልቀጥልም ብሎ ቢቀጥል እኔ በመርህ ደረጃ ጌታቸውን አደንቀው ነበር። አሁን ግን ይሄንን ስለተናገረ ጌታቸውን የተለየ ነገር ተናገረ። እኛ ትላንትና ስንታገልበትና ስንታሰርበት ግን የተሳሳተ ስም በመስጠት የተሳሳተ ታርጌት በመስጠት ዋጋ ሲያስከፍል የነበረውን ግን ጌታቸው እንደማሳያ ልንጠቀምበት እንችላለን። ስለዚህ ይሄንን ከማድረግ የዘለለ አዲስ ነገር አላገኘሁበትም ብዬ ነው የማስበው። ለማንኛውም የጌታቸው አመጣጥና አሁን የሄደበት መንገድ ቅድም እንዳልኳቸው አንዱም ከምርጫ ቦርድ ጋር በተያያዘ ነው፣ ከህወሓት ህጋዊ ሰውነት ጋር፣ በሌላ በኩል ደግሞ ከኤርትራ መንግስት ጋር ለሚኖረው ጦርነት የትግራይ ኃይሎች በዛ በኩል አሊያንስ ፈጥረው አንድ ግንባር እንዳይፈጥሩ ከማሰብ የመጣ ጭንቀት ነው። የብልጽግና አቅጣጫና ፖሊሲ የአብይ ቃለ መልስ እንደሆነ ምንም ጥያቄ የለም። በጌታቸው ውስጥ አብይ ማየት ይቻላል ማለት ነው። አብይ ነው የሚናገረው፣ ምላሱን ነው ጌታቸው የሚጠቀምበት። በዛ ደረጃ ነው ማየት የሚቻለው። ሌላው በትንተናችን ቅድም እንደገለጽ ነው በህወሓት ውስጥ እየተፈጠረ ያለው በተለይ ረጅም ጊዜ የቆየ የውስጣዊ የድርጅት ዲሲፕሊን ምናምን የሚባለው እሱ ራሱ እየፈረሰ እንደመጣ ማሳያ ነው። ስትራቴጂክ የሆኑ አመራሮቹም እንደዚሁ በህወሓት ውስጥ እየጎደሉት እንደመጡ በተወሰነ መልኩ ቅድም ጠቆም አድርጌ ያለፍኳቸው እንደ ማሳያ ማየት ይቻላል። ለማንኛውም ይህን ፕሮግራም ከጌታቸው ረዳ ጋር በተያያዘ የተወሰነ አጭር ውይይት እናድርግ በማለት ነው። በሌላ ዝግጅት እስክንገናኝ የዛሬውን በዚያ በቃው። አዘጋጁ ስንታየሁ ቸኮል ነበርኩኝ። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመቆም ሀሳብ አስተያየት እንዲሰጡ እየጠየቅን የዛሬ ፕሮግራማችን እዚህ ላይ ጨርሳለሁ።